በጫካ ለሚገኙ የመንግስት ተቃዋሚ ኃይሎች ብር የሚልኩ ባለሀብቶች መኖራቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ መረጃ አውጥተዋል። በአዳማ ከተማ ጥንታዊ መንደሮች የሚገኙ ነዋሪዎች መሬታቸውን ያለ ካሳ በግድ እንዲለቁ እየተደረገ መሆኑን ለጣቢያችን ገልጸዋል። የመቀሌ ከተማ ነዋሪዎች ወራሪ ያሏቸው ኃይሎች ከወልቃይትና አካባቢው ለቀው እንዲወጡ ዛሬ በሰላማዊ ሰልፍ ጠይቀዋል። ህወሓት በዘንድሮ ክረምት ተፈናቃዮችን ወደ ወልቃይት እንደሚመልስ የገለጸ ሲሆን ይህም በፌዴራል መንግስቱና በህወሓት መካከል አዲስ ጦርነት እንዲከፈት ያደርጋል እየተባለ ነው። መንግስት ከመጪው ወር ጀምሮ በነዳጅ ዋጋ ላይ ከፍ ያለ ጭማሪ ሊያደርግ መሆኑ ተሰምቷል። እነዚህንና ሌሎች መረጃዎችን እንነግራችኋለን። አብራችሁን ቆዩ። ወደ ዝርዝር መረጃዎች እናልፋለን። ጠቅላይ ሚኒስትር አብይ አህመድ ዛሬ ከነጋዴዎችና ባለሀብቶች ጋር በጽህፈት ቤታቸው ባደረጉት ውይይት የኢትዮጵያን ሰላም የሚያደፈርሱት በዋናነት ባለሀብቶች ናቸው ብለዋል። 60 በመቶ የኢትዮጵያ ጸረ ሰላም ኃይል እናንተ ናችሁ ያሉት ጠቅላይ ሚኒስትሩ ከባለስልጣናት ጋር በመመሳጠር ዋነኛ የሙስና ተዋናይ መሆናቸውንም ነግረዋቸዋል። አብይ አክለው በካቢኔያቸው ውስጥ ካሉ ሰዎች ችግር ያለበት ካለ ለማባረር ዝግጁ መሆናቸውን ጠቅሰው ችግር ያለበት ሚኒስትር የምታውቁ ከሆነ በግልጽ ብትነግሩኝ አንድ ሳምንት አላቆየውም ሲሉ ተደምጠዋል። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም እንቀበላለን፣ እናንተ ጫካ ብር አትላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት አሁንም ዝግጁ ነው ሲሉ ተናግረዋል። አክለውም ህግ ማስከበር ስራችን ስለሆነም የሚቀጣ ካለ እንቀጣለን በማለት ለባለ ሀብቶች ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ከወራት በፊትም ከባለ ሀብቶች ጋር ተመሳሳይ ውይይት አድርገው እንደነበር ይታወሳል። የአዳማ ከተማ ነዋሪዎች መንግስት ለልማት በሚል ያለ ካሳ ከቦታችን እያፈናቀለን ነው ሲሉ ቅሬታ አሰምተዋል። ለጣቢያችን ቅሬታ ያቀረበው አንድ ነዋሪ ቀበሌ 07 በተለምዶ በዳቱ ምንጃር ጎዳና ሳርተራና መስጊድ መሃል ለልማት ብለው የ3 ወር ኪራይ ብቻ ከፍለው ምትክ ቦታ ሳይሰጡ አስነስተው ቤታችንን ካፈረሱ በኋላ መልሰው ከኮንቲነር ብዙም የማይሻል ተራ ሱቅ እየሰሩ ነው ብለዋል። የከተማው አመራርና የጸጥታ ኃይሎች እኔ ያለሁበት አካባቢ መጥተው ነበር። ሆኖም በግሌ ምትክ ቦታ ሳይሰጠኝ ሬሳዬን ጎትታችሁ ታውጣላችሁ እንጂ ከነ ልጆቼ ለመንከራተት አልወጣም ብያቸዋለሁ ሲሉ ገልጸውልናል። የከተማው አስተዳደር ግን አሮጌ መንደሮችን በማፍረስ የተሻሉ ግንባታዎችን የመስራት እቅድ እንዳለው ሲገልጽ ቆይቷል። በዚህም አሮጌው መናኸሪያ የሚባለው አካባቢ ያሉ የከተማዋ መሃል መንደሮችን ጨምሮ በርከት ያሉ ሰፈሮች እንደሚፈርሱ ታውቋል። በምትኩ ዘመናዊ የገበያ አዳራሾች፣ የመዝናኛ ማዕከላትና ሌሎች መሰረተ ልማቶችም ይገነባሉ ነው ያለው። የከተማ አስተዳደሩ ለልማት ተነሺዎች የጋራ መኖሪያ ቤት በመገንባት አንድ አካባቢ እንዲኖሩ አደርጋለሁ የሚል ሲሆን ነዋሪዎች ግን ያለምንም ካሳ መሬታችንን እየተቀማን ነው ይላሉ። ዛሬ መቀሌ ከተማ ነዋሪዎች ተፈናቃዮች ወደ ቦታቸው እንዲመለሱ በሰላማዊ ሰልፍ ጠይቀዋል። ነዋሪዎቹ በወራሪዎች የተያዘው የትግራይ መሬት በአስቸኳይ ወደ ክልሉ አስተዳደር እንዲመለስ ጠይቀው ተፈናቃዮችም ለአምስተኛ ክረምት በድንኳን ማሳለፍ የለባቸውም ብለዋል። የሰልፉ አስተባባሪዎች የተቃውሞ ሰልፉ በስዊዘርላንድ ጄኔቫም እንደሚካሄድ አስቀድመው ገልጸዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዘንድሮው ክረምት ተፈናቃዮችን ወደ ምዕራብ ትግራይ እንመልሳቸዋለን ማለታቸውም ይታወሳል። በትግራይ የሚገኙ ተፈናቃዮች ወደ ወልቃይትና አካባቢው በሚመለሱበት ወቅት ችግር ካጋጠማቸውም የህወሓት ጦር እገዛ እንደሚያደርግ ነው የጠቀሱት። አንዳንዶች በወልቃይት ጉዳይ በፌዴራል መንግስትና በህወሓት መካከል ጦርነት መፈንዳቱ አይቀሬ ነው ሲሉ ይደመጣል። የሰሜኑን ጦርነት ተከትሎ በትግራይ የሚገኙ ተፈናቃዮች ቁጥር ከ1 ሚሊዮን እንደሚበልጥ መረጃዎች ያሳያሉ። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው ተባለ። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን ባለም አቀፍ ዋጋ መሰረት ይሆናልም ተብሎ ይጠበቃል። በዚህም በ122 ብር እየተሸጠ ያለው የመኪና ነዳጅ ከሐምሌ ወር ጀምሮ ወደ 150 ብር ሊያሻቅብ ይችላል እየተባለ ነው። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ማስከፈል ከጀመረ አሁን ያለው የሸቀጦች ዋጋ በእጅጉ እንደሚጨምር ተገምቷል። የነዳጅ ምርቶች እስካሁን ከተጨማሪ እሴት ታክስ ነፃ ናቸው። ኢዜማ የሊቀመንበር ምርጫ ሊያደርግ መሆኑን አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጠቅላላ ጉባኤውን በመጪው ሰኔ 28 እና 29 2017 ዓ.ም የሚያደርግ ሲሆን በዚህ ጠቅላላ ጉባኤም የከፍተኛ አመራሮች ምርጫ እንደሚያካሂድ አስታውቋል። በጠቅላላ ጉባኤው የሊቀመንበርና ምክትል ሊቀመንበር እንዲሁም የዋና ጸሐፊና ፋይናንስ ኃላፊ ምርጫ ያደርጋልም ተብሏል። በዚህ መሰረት ባለፉት ወራት የእጩዎች ልየታ የተደረገ ሲሆን ከትናንት በስቲያ ሰኔ 2 ቀን 2017 ዓ.ም ለኃላፊነት የሚፎካከሩ ተወዳዳሪዎች የፓርቲውን የማህበራዊ ትስስር ገጾች ተጠቅመው የምረጡ ቅስቀሳ የሚያካሂዱበትን ዕጣ ማውጣታቸውን ፓርቲው ጠቁሟል። እጩ ተወዳዳሪዎቹ ከሰኔ 2 ቀን 2017 ዓ.ም ጀምሮ እስከ ሰኔ 26 ቀን 2017 ዓ.ም በይፋ የምረጡ ቅስቀሳ እንደሚያካሂዱ አስመራጭ ኮሚቴው አሳውቋል። ኢዜማ መሪና ሊቀመንበር የተሰኙ የአስተዳደር መዋቅሮች ያሉት ሲሆን የፓርቲው መሪ ፕሮፌሰር ብርሃኑ ነጋ መሆናቸው ይታወቃል።